ከዛስ ኒዕማውን መቼ እንደምታውቂ ታውቂያለሽ? አቡ እኔ ኦፕራሲዮን ልሆን ይሄ አልጋ ውስጥ ይሄ ያስተኞሽ የለ ይሄ በጣም መጥፎ ነገር ልንገርሽ፣ በጣም መጥፎ ኤክስፔሪየንስ። በምጥ መውለድ በጣም አሪፍ መቼ እንደሆነ ታውቂያለሽ? አቡ ይሄኛውን ስሜት ማየት ይሄ ዶክተሮቹ መጨረሻ ላይ ልብስሽን ቀያይረው ምናምን ያስተኞሻል አልጋው ላይ። ከዛ ሁሉም ቻው ቻው እያለሽ ብቻሽን ነው የምትገቢው። ወንድ መግባት አይችልም እዚህ ሀገር። ሁሉንም ልክ የሆነ የሞትኩን የመሰለኝ ሀቢባ ያንን ልብስ አልብሰውኝ እዛ ይሄ የሚገፋው የሆነ ቃሪዛ ነገሩ ላይ አድርገውኝ ልክ ሳያቸው አልቅሼ ለሞት ቻው ቻው ሁሉም ቻው በቃ ቻው በሏትኝ በቃ ልትሄድ ነው ምናምን ሲሉ ከዛስ ውስጥ ገብተሽ ይሄ ዶክተሮቹ ለጥንቃቄ ምናምን ብለው ይሄ የምትሰሪበትን ምናምን ይሄ ብረቱን ኮሽ ኮሽ እያደረጉ ይቆጥራሉ። ከዛ ዶክተሯ ታነባለች፣ አንቺ ትሰሚያለሽ ምናምን። ይሄኛው ወላሂ በምጥ መውለድ ምንኛ መታደል ነው የምትይው ሀቢባ። ዝም በይ በቃ ስላላየሽው አንቺ ሁለቱንም ልጆችን በኦፕሬሽን ስለሆንለች የምጥን ስቃይ ስላላየሽው ዝም በይ። የምጥን ስቃይ ይሄ ማለት ነው ሞት ጫፍ ላይ ወደሽ እንገርሽ አንድ ነገር እንገርሽ ምጥ ሰው እያየሽ ነው፣ ሰው እየሰማሽ ነው ምናምን። ይሄ እኮ በቃ ማደንዘዣውን ነክተውሽ ተኝተሻል። ህመሙን አታውቂውም። የምጥን ህመም እኮ ስለማታውቂው ማውራታችን ወላሂ አላህ ያደርግብሽ። ማጌትሙትን እየለመንኳቸው ነበረ። ምጥ በጣም አሞኘ እባካቸው ኦፕሬሽን አርጉኝ እያልኳቸው ኖ ጭንቅላቷን እያየነው ነው ግፊ ለሳይመንም ጊዜ እንደዚህ ግፊ ደርሷል እያሉ ፕሊስ እኔ በቃ እኔ ልፈርም ኦፕሬሽን አርጉኝ እያሉ ወላሂ ሀቡ በምጥ መውለድ መታደል ነው። እኔ እየነገርኩሽ እኮ ነው። እዛ ጋር ልክ እግርሽ መደንዘዝ ሲጀምር ማለት ነው ሀቡ እግርሽ በቃ ማታውቂው ህመም በኦፕሬሽን አታውቂውም። ተኝተሻል፣ በቃ ደንዝዘሻል። አይደለም ማሪ ማታውቂው ህመም ምናምን የሚባል ነገር የለም። ማታውቂው በጣም የምታውቂው ህመም ነው። ከዛ ደግሞ ማደንዘሻ ስትነቂ ከማደንዘሻ ተገላገልሽ። ወላሂ በመት ነው እንጂ ገባሽ? ያንቺ ህመም ነው እንጂ ልጅሽን አንቺ ወልደሽ እኮ ወልደሽ ልጅሽን ካላቀፍሽ ማነው ሀቢባ? እሱ በጣም ትልቅ ህመም ነው። እንጃ ምን ትላላችሁ እናንተ? ምጥ ይሻላል ኦፕሬሽን? ወላሂ ምጥ ይሻላል ማሪ፣ ምጥ ይሻላል። እኔ እህትሽን ብትሰሚ ይሻልሻል። እኔ በእርግጥ እኮ ምጥ ነው የምፈልገው። ሆዴ ላይ ምንም አይነት ማለት ኦፕሬሽን እንዳይኖርብኝ ምንም ምልክት ምናምን የለብሽም እኮ አሁን ምጥ ኦፕሬሽን ስትደረጊ ምጥ እያሉ ነው። ኦፕሬሽን ስትደረጊ ማሪ ምንድን ነው ኦፕሬሽን የሚመርጡት? እሺ ማሪ እነሱ ኦልሬዲ አንዴ እንትን የተሰራ ሰው ሁለቴ ኦፕሬሽን የተሰራ ሰው ከመጀመሪያው ጀምሮ አረቦች ምጥ አንፈልግም ብለው በኦፕሬሽን ነው የሚወልዱት። ፈልገው ወደው እኔ አላቅም አውይ። ግን ይሄ ብረቱን ራሱ ይልሽ ብረቱን ሲያንኳኩብሽ ማለት ነው በጣም ነው ጭንቅላትሽ የሚነካው። በቃ የሆነ ሰው ሆዲሽ ተቀዶ ምናምን እንትን የምታደርጊው ራሱ ጭንቅላትሽ ውስጥ ምስዩ ነገር በጣም መጥፎ ነገር ነው። እኔ ግን አረቦች ማለት ነው አንፈልግም ማማጡን አንፈልገውም ብለው ኦፕሬሽን መርጠው ፍሮም ዘ ፈርስት ይህን ታባይነሽ ሚሻ ማለበ ገዝተሻል? ኤሌክትሪኩ ነው ራሱ የሚገዛሽ ይሄንን አይደለም። ይሄ ነው ሲጎትት። እስቲ ምንድን ነው ያንቺ ብራንድ? ፊሊፕስ ነው። ማለቢያውን አንድ ያሳይ አንቺ ማን ያሳያል ሀቢባ? ከዚህ በፊት የነበረኝ ማኑዋሉ ነበር እና ኤሌክትሪኩን እፈረዋለሁ። ይሄ ግን ልክ ህፃናት እንደሚስቡት አድርጎ ቀስ እያለ ነው የሚስበው። እነሱ ተመሳሳይ ነው፣ እንትኑ ብቻ ነው የሚለያየው። ምኑ ብራንድ እንደ ሆስፒታሉ አይለኛ አይደለም ማለት ሆስፒታሉ በጣም አይለኛ ነው። ሊያፈነዱልኝ ጡቴ ያልፈነዳም ብሎ ይዛኔ የሆስፒታሉን አድርጎ እንዴት እንደሚጎትት ሲዘገንን እና ይሄኛው ግን እያለ እልት እንደ ህፃን ልጅ ነው። ትንሽ ያማል፣ ግን የመጀመሪያ ቀን ኔክስት ላይ ያማል። ከዛ የተውሽ ይመጣል፣ እየለመደ ይመጣል። ያኔም ይሄኛው ይሄ እንደዚህ አይነት ነው፣ ግን ብራንዱ ይለያያል። እኔ እኮ አልገባችሁም። ለእናት እኮ ምጥ ይሻላል። አንዴ ታማ ትገላገላለች። ከዛ በኋላ ሰውነቷን ታከሳለች። ስፌት የሚባል ነገር ላይ ዋላ የለም። ድካሜ አሁን እኮ አይሰፉም። ማጣበቅ ነው አይደል? ስፌት ምናምን የለም። አሁን እኮ ቁስል ምናምን የለም ሀቢብቴ። ኔክስት ዴይ ምንም መሰፋት ቀርቷል። ይሄ ነው አሁን ይሄ እንትን ነው። ኦኬ ከዛ ይሄን እዚህ ላይ ታደርጊያለሽ። አንድ አይነት በጣም አይጎትትም። በጣም የመጀመሪያ ቀን ይሄ ጡትሽን ልጅቷ እስከመጠባው ድረስ ምናምን እንትን ልሽ ይችላል። አፉ ሲፈነዳ ያማል። ከዛ በኋላ ራሱ አውቶማቲካሊ ፈነዳ።
ከዛ ይሄ እንዴ ነው ወተት ሲታለባ ይሻል ጉትት ያደርግሻል። ማይቀር ጉዳይ ሆያ እኮ እንዳቸው ረዲ በምጥ ነው የምትወልጁ። በምጥ ነው እንደምትወልጅ ራሽን አሳመነሽ ኢንሻላህ። የትኛውም ሆነ የትኛው አሁን ላይ ኦፕሬሽን እንደ ድሮ ስፌት ምናምን ስላልሆነ ጥሩ ነው። ስፌት ባይሆንም ሀቢብቲ በምጥ ይሻሻል። ዶክተሯ ግዛዝ እንትን አድርጉላት አለች። ብርጭቆ ጠርሙስ ለምን እኔ እንጃ ኬት ይመጣል ጠርሙስ? ታዲያ ጠርሙስ አለ አሉ። ይሄ እንደዚህ የሚሸጠው ጠርሙስ እራሱ አለ እና ይሄኛውን ግላስ አድርጉላት ምናምን አለች። ታገኘ ነው እንቀይረዋለ ነው ግላስ። አሁን ልጅቷ ስጽፍ ትዝ ብሎኝ ነው ለእኛ ግን እንትን ብዙም ደግሞ የለም። እፈልጋለሁ። ቆይ ጥጦን እኮ ነው የምልሽ ግላስ አድርጉላት ያለች። እኔ እኮ የመጭመጫውን ያልሽ መስሎኝ ነው። እኔ ሁለት ገዛው ጥጦ ይሄኛው እንትኑን ግላስ አድርግ ይሄኛው አንዳሉ። እሺ ቆይ እንገዛለና ጠርሙስ ነው ግን ወይኔ አይከብዳቸውም። ግን ጠርሙስ ይዘው ሲጠቡ እነሱ መሽታ ሲያቸዋለሽ ራስሽ እኮ ነው። ይሄ አይ ቲንክ ይሄ 3 ወር 4 ወር እስኪደርሱ ምናምን 4 ወር ጀምሮ እኮ ራሴ ነኝ እኮ ራሳቸውን እንዲይዙ ነው እኮ ነው የማደርጋቸው። አይ ቲንክ 4 ወር ምናምን እስከሚደርሱ ነው። ምን ይሄ ከ4 ወር ጀምሮ ራሷን ስትይዘ የነበረው ጥሩ ነው። ግላሱ እሺ ቆይ እንፈልጋለን። ግላሱን እንገዛለን። እንደዛ ከሆነ የጥጡ መቀቀያውን ላሳያል። አይ ቲንክ 6 ወር እስኪሞላቸው ምናምን ራሻር ለምታጠቢያቸው የምታበያቸው ምናምን እኔ እስከ 4 ወር ነው ራሴ ማጠባቸው። ከ4 ወር በኋላ ራሳቸው በእጃቸው እንዲይዙ ነው ማድረግ። እንደዛ ነው። ቶሎ በጊዜ ማቆ አሁን እያድን እኮ ስላላሳደግ ተከልክሏል። እኔ S26 ተከልክሏል እያሉ ነው። ለመጨረሻ ጊዜ እንግዲህ ዛሬ 7 ዓመት ጊዜ ነው ማስታወሰው። ለምን ተከለከለ ደግሞ? ዋይ እኔ አላውቅም። ራሳችሁ ዶክተሮችሽ ይነግሩሽ የለም ይሄን ወተት ብትጠቀሚላት ነው ይሉሻል እኮ። እኔ እንጃ ልጅ ከዶክተር ሳይሆን ከራሴ ለሳይመንም ለኑኑም ጊዜ S26 ነው የተጠቀምኩት እና በጣም ተስማምቷቸው አይረን አለው ጠንካራ አድርጓቸው። እኔ ደግሞ የወደድኩት እዛ የሚሰጧቸው መውለድ አማረኝ ሜሉዬ መውለድ አማረኝ እያለች ነው። እዛ የሚሰጧቸውን ወተት በጣም ነው የወደድኩትኝ። እዛ የሚሰጧቸውን ዶክተሮቹ የሚሰጧቸውን ወተት እንትኑ ፕላስቲክ ያ በጣም ነው አሪፍ ነው። ፈሳሽ እኮ ነው እሱ ኬት ነው አምጥተው ነው ነን ወተቱ ልጅ ከላይ አንብቤዋለሁ እኔ የምታክል ጠባ ከዛ ከራሱ ትጣላለች። እሱ ቢሆን በጣም አሪፍ ነው። ኬት ይገኛል። እሱ ሆስፒታል ብቻ ነው። ነን ወተት ነው ግን ነን ወተት ነው። ነን ወተት አይደለም። ፕላስቲክ ሪዚስ ኬሚካል ወይኒት ይኸውልሽ ይሄ ነው የጥጦ መቀቀያው። ይሄ ነው ማሪ። አብዛኛው ሰው ይህን ነው እኮ የሚገዛው የጥጦ መቀቀያ። ብዙ አይነት አለ ግን እኔ ለሳይመን እና ለኑኑም የተጠቀምኩት ይሄንን ነበረ። ያ ሀገር ስንቀይር ምናምን የእነሱን እቃዎች እንዳለ ለሰው ሰጠውኝና ለመጀመሪያ ጊዜ ደኝ የነበረው የገነት ቀኝች ሊባኖሳዊ ከነ ባለቤቱ ነው ዛሬ ተያዘ። በዛ ላይ ቤሩት ላይ ህግ የለም ለምትሉ እንድታውቁ ስለምፈልግ ነው። ድምፁን ሰምታችሁታል አይደለ? ዛቻው ሁሉ ነገር ሰምታችኋል አይደለ? ያው ከሱ ጀምረናል ማለት ነው። እሱ ተይዟል ዛሬ ከነ ባለቤቱ ነው የታሰረው። በምን ስራውን ስለምናቅ ተጠቆመበት ታሰረ። የሚሰራው ስራ ወንጀል ስራ ስለሆነ ታስሯል። ተራችሁን ጠብቁ ጋይስ። ተረኛም ተራውን ይጠብቅ። እኔ የቀመስኳትን እኔ የተኛውበት ፍራሽ ላይ እያንዳንድሽ ትተኛለች። ይሄ ነው የኔ መልስ። ትተኛለች። ዛቻ አይደለም። እኔ ይኸውላችሁ ምንም ከዚህ በኋላ ምንም የሚያስፈራኝ ነገር የለም። ሁሉ ነገር አንዴ አጥቼ ሁሉ ነገር እንትን ብዬ የኖርኩ ሴት የመጣው ሴት ነኝ። እኔ ያለቀስኩት የለመድኩትን ሀገር ሁላችሁ ማንንም ስልክ እየገባ ቅርታ እና ጋይስ በቀል ያላ ነው። ማንም ምንም ማድረግ ይችላል። እኔ ላይ እንዳደረጉት እኔም ማድረግ ይችላለሁ። መጥፎ ሰው መሆን ቀላል ነው። 2 ደቂቃ ይበቃል። ባለጌ ለመሆን ማለት ነው። ጨካኝ መሆን ቀላል ነው። ይህን ደግሞ ከእነሱ ነው የተማርኩት። ሶሪ
ለምን እኔ ሚስኪን ሆኜ ለአላህ ሰጥቻለሁ ስል ፈሪ አድርገው ብዙ ነገር አድርገውኛል። እኔ የልጄን የወለድኩበትን ጠረኑን እንኳን እቃ ሳልሰበስብ ነው የመጣሁት። ተረዳችሁ? የልጄን ያሳደግኩትን ጠረኖቹን እቃዎቹን ሳልሰበስብ ነው የመጣሁት። በ23 ኪሎ ነው ተወርውሬ የመጣሁት። ሀቄን ሳልሰበስብ ነው የመጣሁት። በጣም ያማል። እኔ እናንተ ቤተሰቦቼ ቤሩት ላይ ቤተሰቦቼ ክሰውኛል። እኔ የአንቺ ቤተሰቦች ክሰውኛል እኮ ምንም ማለት አይደለም። ነፍስም ይጠፋል፣ የሰው ልጅ ሬሳም ኢትዮጵያ ይገባል። ችግር የለውም አልሐምዱሊላህ። ግን በራሴ ሰው እኔ በመነሱ ይህን ያህል ርቀት እንደማልሄድ እያወቁ እነሱ ስለሄዱ ከዋናው ከቦሳቸው ከሚሽቆጠቆጥለት 5,000 6,000 ዶላር ከሚከፍሉት ሰውዬ ጀምሬያለሁ። ለምን እነሱ ናቸው የጀመሩት፣ እነሱ ናቸው የበደሉ። ባለፈውም ተናግሬያለሁ። ኢትዮጵያ ላይ እንደዚህ እንዳትደረጊ ለተባልኩት ደግሞ እኔ ማድረግ ያለብኝን አድርጌያለሁ። ሲቀጥል ያጠፋሁት ነገርም ካለ ለመቀጣት ዝግጁ ነኝ። በጥፋቴ እቀጣለሁ፣ ችግር የለውም። ሀቄን ግን ወስዳለሁ፣ ዝም አልልም። ተረዳችሁ? ለምን ዛሬም እያረፉ ስላልሆነ ማለት ነው። አይባ አሁንም ቁጭ ብዬም እያረፉ አይደለም። ገባሽ? ስለዚህ በቃ ምንም ማለት አይደለም። መጥፎ ሰው መሆን ቀላል ነው። አሳልፎ የሰጠኝ የዛሬት ቮይስ ያሰማቻቸው ሲዝትብኝ ሲያስለቅሰኝ ስለማመጠ የነበረው እሱን ፈርቼ እሷ ጋር ደውዬ ስለማመጠው እየነበረው እሱ ዘመዴ ነው፣ የባሌ ጓደኛ ነው። ባሌን የላከው ስትለው የነበረው ማለት ነው። ቦሷ ማለት ነው። እሷ ቦሷ ነው። ለምን ባሏ ባል ስላልሆነ ይቅርታ ለእኔ ባሌ እያለ ሌላው እንዳልክ። ስለዚህ እሷ ሌላ ሴላከችው እሷ ራሷ ናት። በእሷ ጦስ ነው ልጁ እንደዚህ ሆነው። ሲቀጥል እነሱ ተደብቀው ስላሉ ጊዜ ቀን ምንም ሀገሩ ላይ ይውላችሁ ጋይስ። እኔ ልጅሽን ለምትሉት ሀገራችን ህግ አለ። እኔ ሀገሬ ከስሻለሁ፣ ማድረግ ያለብኝን አድርጊያለሁ፣ አመልክቻለሁ፣ አድርጊያለሁ። የሚመለከተው አካል ገጭ ጠበቃ ቁሜ አድርጊያለሁ። ስለ እኔ አታስቡ፣ ስለ ልጅ አታስቡ። ምንድን ነው ያልኛ ሰው ገለን አልመጣን፣ ተሰደን፣ ተባረን፣ ተወርውረን፣ ተገፍትረን ነው ሀገራችን የገባረው። ምን ሰው ገድየናል የመጡት የምፈራው እነሱ አንጀት ቤት ላይ ቁጭ ለምትፈራው ማነች? ለምንስ ልክ ነኝ አይደለሁም? አቡ ሀገሬ ላይ እኔ ከስሻለሁ፣ ከሰስኩኝ፣ እያንዳንዷ ከስሻለሁ። ሀገሯ ስገባ ትጠየቃለች። እኔም ለሚደርስብኝ ነገር ደግሞ እዚህ አሉ ቤተሰብ አለኝ። ምንድን ነው የኔ ጎዳና ነኝ እንዴ? አዎ። ስለዚህ ዛሬ አንጀቴ ቅቤ ጠጥቷል። በጣም ደስ ብሎኛል። በቃ ለዛ ነው እንኳን እኛም በጣም ደስ ያለን። እንደዛ ፈጣሪም ሳይቀር የተሳደበ ሰውዬ ባለጌ ሰውዬ እንኳን የእጁን አገኘ፣ እንኳን በህግ ቁጥጥር ስር ዋለ። እንሻላ ከላይ ጀምሯል፣ ደግሞ ወደ ታች እንሻላ ይወርዳል። ዋናው አንቺን ፈጣሪ ከዚህ በኋላ ይክስሻል በደረሰበት ነገር። ገና ትካሽ ለመሰለሽ አይባ የኔን ነገር እንደ ቀለል አድርገው ነው የሚያዩት። ገባሽ? ለምን እኔ እኮ ትቻቸው ነበር፣ ለአላህ ሰጥቼ ትቼ ነበረ። ግን እነሱ ቀለል አድርገው እንደ ኖርማል አድርገው ስላዩትኝ ሰው እኮ ጥፋቱን እኮ ይጸጽተዋል እኮ አንዴ፣ ህሊና ይኖረዋል፣ ይደብረዋል እኮ። ወይኔ እንዲድትሆን አልፈለግኩም ነበር እንኳን ብሎ ቃል ያወጣል። የእናቴ ድምፅ ከወጣበት ቀን ጀምሮ ግን በቃ የለቅሷን እንባዋን እናቴ እያላገጡ የእናቴን ድምፅ ሪከርድ ካወጡ ቀን በኋላ ነው እንደዚህ አይነት ነገር የሚወሰንኩት እንጂ ሲጀመር ያየሁት የዛለት ነው። እነሱም እናት ኖራቸው ከኢትዮጵያዊ እናት ተወልደው ኢትዮጵያዊ እናት አሳድጋቸው እናትሽ ለልጇ ስትል ለአንቺ ስትል ጠላትሽን የተለማመጠችበትን ቮይስ አውጥቶ መሳለቅ እናቷን ልትለምን ላይ ከኔ በኋላ ነው አይባ ወላሂ ከዛ ቀን በኋላ ነው ጨካኝ ሆንኩት እንጂ እኔ ጭካኔ የለብኝም። ትቻቸው ነበረ። እኔ ሰው ይበልጥብኛል፣ ሰው አለኝ። እኔ በቃ ምን ያደርጉልኛል? ረሷቸው። ግን የእናቴን ድምፅ አውጥተው እናቴ ያለቀሰችበትን ድምፅ እናቴ ማልቀሷን ኦኬ አይኖ እናት ልጇ ስትታሰር ታለቅሳለች። ግን ድምጿን አውጥተው እንደዛ ሲያደርጉ በጣም ስለደበረኝ እነሱም ተራ በተራ ያለቅሳሉ። ኧረ በእናትሽ እኔ ነኝ የተባለ ዱርዬ ሌባ እኮ ለእናት ያዝናል። ታውቂያለሽ? ራው ሁለቱም የከፈቱትም ከፋቿም አስከፋቿም ቮይሱን ሰገጤ ስለሆኑ ነው እንጂ የአራዳ ልጅ ቢሆን እኮ ሌባ ዱርዬ የአራዳ ልጅ እኮ ለእናት ያዝናል እኮ። እናትን ያከብራል። እናትን ሼም ይዘዋል እኮ። ያቺ እንኳን ክፈቺ ብላ ስትሰጣት እኮ እሷ ኧረ የእናቷንማ ሚዲያ ላይ የእናቷን ድምፅማ ይደብራል ምናምን ብላ ላሽ ነው ማለት ያለባት። ራሳቸውን ነው። እኔ ወርቅ የሆነች እናት ነው ያለችኝ። እኔ እናቴ ወርቅ ናት። የኔ ፍቅር አልቅሳ ብትለምን እኔ በእኔ ጥፋት ነው አልቅሳ የለመነችው። እናት ስለሆነች አንጀቴን በልታኛለች። በጣም አዝኛለሁ። ግን እሷ የአራዳ ልጅ ናት። ጦስሽ እኔ ለአንቺ ምንም ነው ሆነው። ለምንድን ነው የተሰማሽ? ለምንድን ነው ያበድሽው
ሁላ ብላ ተቆጣችኝ። ቮይሷን ፎርዋርድ አድርጌልሻለሁ። አቡ እንደው እንዳይሰማሽ ምን ችግር አለው? አንድ እናት እኮ ነኝ እኔ ያለችኝ። እኔ ግን እናቴ በእኔ የተነሳ እንድትወርብኝ ስለማልፈልግ የደበረኝ። እናቴ ማንንም ዝቅ ብላ እንድትለምን አልፈልግም። ማንም አይገባትም፣ ለማንም አይገባውም። የኔ እናት ዝቅ ልትል ለማንም። እኔ ዝቅ እንዳትልብኝ መሰለኝ ወጥቼ የተሰደድኩት በልጅነቴ። ገባሽ? በእኔ ምክንያት ደግሞ እናቴ ዝቅ ብላ በህይወቷ ዝቅ ብላ ማጣት እናቴ ዝቅ ብላ ስታለቅስ ተሰምቶኛል፣ ደብሮኛል፣ ተናድጃለሁ። አዎ ተናድጄ በጣም ተናግሬያለሁ። የዛ ቀን በህይወት ያድርጌው ማለቀውን ብልግና ተናግሬያለሁ። ግን ስሜታዊ ሆንኩኝ፣ ራሴን መቆጣጠር አቃተኝ። እናቴ ናት የእናቴን ያወጡብኝ። ያ ሰዓት በጣም ተናግሬያለሁ። ሪከርዱን ሳይሆን ነኝ አይደለሁም ብዬ ሁላ በጣም እየደበረኝ አልፌዋለሁ። ግን በቃ ተናደድኩኝ። እናቴን የተነካችብኝ እናቴ ድምፅ ነው የወጣው። ገባችሁ? ለዛ ነው። እና በቃ ሀቡ እንግዳ ስላለብኝ እሺ እኔ ፍቅር ደህና ሁኚ። እሷ በአንቺ ቀናት የሰከረች ነች። አንድም ቀን ሳታነሳሽ አትውልም። ምንድነው ችግሯ ግን? ታውቀኛለች። የሆነ ጊዜ እሷ እራሷ ከሆነች አሉ መሲ ብርጅቶን አንዴ ሰድባት ነበር መሰለኝ አይደል? ለእኔ የተደረባ ምናምን። ከዛ መታ ነግራኝ ነበረ መሲ ብርጅቶን ገስት መታ። ከዛ እባክሽ ማናትን ያላቃት ምናምን ነበር። እስካሁን ድረስ ምን ሆና ነው? የኔ ፍቅር አልወጣላትም። ምሳ ታውቀኛለች። የሰፈሬ ልጅ ናት። የአዲስ አበባ ልጅ ናት። የአዲስ አበባ ልጅ እንኳን ቶሎ ይፈታል። የአዲስ አበባ ልጅ ብትሆን 3 ዓመት እኛ አትልም አይደል? የአራዳ ልጅ ብትሆን ቶሎ ትፈታለች። ምንድን ነው ችግሯ? ባሏን ቀምቻታለሁ። የት ነው የምታውቀኝ? እናቴ ትሙት እኔ አላውቃትም እኮ ስሟን እንኳን እራሱ አላውቀውም። 3 ዓመት ሙሉ ሀቢባ ፈጣሪ ስም ፈጣሪ አንሳላት። ጸበል ትጠመቅ። ለማንኛውም መዳን ከፈለገች ከኔ ፍቅር እኔን መርሳት ከፈለገች ጸበል ትጠመቅ። ጸበል ተጠመቅ ይወጣልሻል። በላ የሀቢባ ፍቅር እንዲወጣልሽ። ሚኪ አልገባም። ህይወቷ ደስተኛ አይደለችም። ትክክል። ኡጋንዳ ነው ባሏ። ለዛ ነው እኔ ባሌ አበሻ ስለሆነ ቃልታ ይሆናል። ለምን አበሻ አታገባ? ማን ከለከላት? ሚኪ ላክ በቤት ቆይ ያብራለት ኢንቪቴሽን አልፈምስ ያለች ነፍስ ሆና ነው አለች። እውነትሽን ነው። ድምፁ ኤሲ ነው ድምፁ ማሪ ይኸውልሽ ስንትስል ጀለሲ ዲዝዛ ብዬ በጣም በሽታ ነው። የሰው ልጅ ራሱን ከሰው ጋር የሚያወዳድር ከሆነ በሽታ ነው። በቃ ማንም ከማንም ጋር አይወዳደርም። ሁላችንም እንለያያለን። ፀሐይና ጨረቃ አይወዳደሩም። ፀሐይ ናት፣ ጨረቃ ነው። ልክ እንደዛ ማለት ነው። የሰው ልጅ ራሱን ከማንም ጋር ማወዳደር የለበትም። ምስጋና አስገቢ ማሪን እኮ ምስጋና አልወድም። ምስጋናው ቀርቶብኝ እንደው ይህኝ እስኪ ምስጋና ምን ያደርጋል? ጸሎትና ዱዓ አድርጊልኝ በእምነትሽ ከወደድሽኝ። ጥሩ ሰው ከሆንኩኝ ላንቺ ጸልይልኝ ወይ ዱዓ አድርጊልኝ። ክርስቲያን ከሆንሽ ጸልይልኝ፣ ሙስሊም ከሆንሽ ዱዓ አድርጊልኝ። ያ ነው የሚጠቅመኝ። ምስጋና ምንም አይጠቅመኝ። ማንም አያውቀኝም ብለሽ ኦሮሞ ስልትደበቂ። ኦሮሞ አውሬ አይደብቅም። ኦሮሞ ሰው ባሊታ አይደብቅም። ጥቁር ዶሮ ቀላቢ አይደብቅም። ኦሮሞ አይደብቅም። እሱ ፈጣሪ አለው። ፈጣሪ ዋቅ የሚባል ፈጣሪ አለው። ሴት እያስለቀሽ ህፃን ልጅ የሱሱ ህፃን ልጅ እናቱን ናፍቆ ትምህርት ቤት ናት ተብሎ እኮ ሸውደውት እኮ ነው እስር ቤት መሆኗን ሳያውቅ በ4 በሮች የተዘጋ ሰንሰለት እጇ ላይ ያስቀምጥች እኮ አሳነች። ሱሱ እኮ ናት የታሰረች የተበደለችው። ጥቁር ዶሮ የታረደባት እኮ ጥቁር ዶሮና ጥቁር በግ የተገበረባት እኮ ሱሱ ናት። ምስኪኗ አላሂና ሻግልች ማንም ወንበር አይሰጥሽም። ማንም ሰው እኔ ሴት ነኝ፣ ከሴት ጎን ነኝ። በጥንቁልና ምንም ማሸነፋችን። እኛ የምናምነው አምላክ ከጥንቁልና በላይ ነው። አንቺ ከዶሮች በላይ ነው። ሂጂ
ሂጂ የፈለግሽውን ነገር አድርጊ። እስቲ አንቺ እውነት እንቁልናሽ ያ ጥቁር ዶሮሽ ስራ የሚሰራ ከሆነ አሳይን። እውነትን ጥቁር ዶሮሽ አይላለሁ። እውነትን ይሰራል። የምታስቀብሪው በቁም አህያ የምታስቀብሪው ያድንሽ። ይኸውን ያለውልሽ። ነይ እኔ ነይ ትቻለሽ፣ ሞክሪ። ምስኪኑ ላይ ኃይል አለሽ። ዝም የምታስቢው በአንበሳ ነው። እንዳንቺ አይነት ጠንቋይ ነው በአንበሳ ዝም የሚለው። ሙቤ ይኸውልህ አንድ ልብኔን እያለች እዚህ እኔ ያለሁበት አካባቢ ማለት ነው መናገር የምትፈልገው ነገር አለ፣ የምታውቀው ነገር ስላለች ማለት ነው። በአረብኛ ነው እሺ የምትናገረው ያለው مرحبا يلا قولي قول اوكي هيدي اسمها جنة عايشة بلبنان بتشغل البنات بالدعارة وبهيك امور يعني ونحن كلبنانية بدنا نظهرها من لبنان بدنا نكون كلنا صوت سوسو مبارك على سمتاتها እስኪ ፍቱልኝ ትርጉም ያለ ገነት የምትባለው እህቶቻችንን ለሴተኛ ዳሪነት ነው የምትጠቀምባቸው እና አሁንም ወደፊትም ከሱሱ አጠገብ እንሁን ነው የምትለው። እና ሙቤ ሲቀጥል አንድ ነገር ነው መናገር የምፈልገው። ይኸውልህ አንድ ሰውን አንድ እናት የአንድ ልጅ እናትን ሙባረክ ሪካርድ እኮ አይደለም፣ ሴትዮዋ ራሷ ናት የምታወራው። ሪካርድ አይደለም። ሴትዮዋ ማን ናት? እዚህ ሀገር ዜጋ ናት። ሙባረክ እዚህ ሀገር ዜጋ ናት። እሺ አንድ ሚውትን ክፈቺና ወይ አንተ አናግሪው። ሙቤ ይኸውልህ የዚህ ሀገር ዜጋ ናት። እኔ አካባቢ ያሉ ስለሷ የሚያውቁ ናቸው እነዚህ። አሁን የምትናገረው ለሱሱ ድምፅ እንሆናታለን። ገነት የምትባለውን በሽርሙጥና ሴቶቻችንን ስለምታስተዳድር ስለምትሸጥ፣ ለወንዶች ስለምትሸጥ ከዚህ ሀገር ድምፅ ሆነን እኛ ከልብኔንዬ ድምፅ ሆነን ከዚህ ሀገር እናስወጣታለን እያለች ነው። ለአረቦች ነገሩ እኛ በኤምባሲ በኩል ምንተዋለን። በኤምባሲ በኩል የሰው ነፍስ አለባት እየተባለ ነው። እጇ ላይ የሰው ነፍስ አለ እየተባለ ነው። ኮምፕሊክ ሼረር እኛ ጩኸን ማናደርገው ነገር የለም። ሚዲያ ላይ ባሉ እስከ መጨረሻ ነው የምንጋዘው። ማዳም እንደዚህ የምትለው ሊብናን ያላችሁ ኢትዮጵያውያን በሙሉ ማለት ነው ተሰብስባችሁ ቺና ወጌት ከዛ ወጣ ወደ ኢትዮጵያ እንድገባልን ማስደረግ አለባችሁ።